ጤና ይስጥልን የተወደዳችሁና የተከበራችሁ ጠቅላይ ሚኒስትር አብይ በትራምፕ ከተሾሙት የውጭ ጉዳይ ሚኒስቴር ጋር ለመጀመሪያ ጊዜ ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር መጋቢት 18 ቀን 2017 ዓ.ም ለመጀመሪያ ጊዜ ይፋዊ በሆነ መልኩ መወያየታቸውን የተገለጸው ማርኮ ሩቢዮና ጠቅላይ ሚኒስትር አብይ የሁለትዮሽ ግንኙነትን ማጠናከር አክሎ በጋራ ቅድሚያ በሚሰጣቸው ጉዳዮች ላይ በስልክ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ያወጣው መግለጫም ያስረዳል። ሀገራቱ በአፍሪካ ቀንድ መረጋጋትን ማምጣት አንድ የውይይታቸው ርዕስ እንደነበር የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስን ዋቢ ያደረገው መግለጫ አትቷል። በሪፐብሊካኑ የትራምፕ አስተዳደር የተሾሙት የውጭ ጉዳይ ሚኒስቴሩ ሀገራቸው ለሰላማዊና የበለጸገች ኢትዮጵያ ድጋፍ እንደምታደርግም አረጋግጥላችኋለሁም ነው ያሉት። ትራምፕ በመጀመሪያ አስተዳደራቸው ወቅት ግብጽ የህዳሴ ግድብን ታፈነዳለች ማለታቸውንም የኢትዮጵያ መንግስትን ያሳዘነ ነበር። በወቅቱ የውጭ ጉዳይ ሚኒስቴር የነበሩት ገዱ አንዳርጋቸው በኢትዮጵያ ተቀማጭ የሆኑትን የአሜሪካ አምባሳደር ማይክ ሬናይሮን ጠርተው ፕሬዚዳንት ትራምፕ በሰጡት አስተያየት ላይም ማብራሪያ እንዲሰጡም ጠይቀው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥቅምት 13 ቀን 2013 ዓ.ም ሱዳንና እስራኤል ግንኙነታቸውን ለማደስ ያደረሱበትን ስምምነት አስመልክቶ ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክ እና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋርም በስልክ በተነጋገሩበት ወቅትም ነው የህዳሴ ግድቡን ጉዳይ የሚያነሱት። ግብጽ በዚህ መንገድ መቀጠል ስለማትችል ሁኔታው አደገኛ ነው። ግብጽ የህዳሴ ግድብን ታፈነዳለች። አሁንም በግልጽ እናገረዋለሁ፣ ግብጽ በድጋሚ ታፈነዳለች በማለትም በተደጋጋሚም የተናገሩት ትራምፕ ስምምነት ለሀገሪቱ ባቀርብም የኢትዮጵያ ስምምነቱ ሳትቀበል ቀርታለች። እንደዚያ ማድረግ አልነበረባቸውም። ይህ ትልቅ ስህተት ነው። በዚህ ምክንያት የምንሰጣቸውን ብድርም አቁመናል። ስምምነቱን ካልተቀበለች በስተቀር ኢትዮጵያንን ገንዘብ አታዩም ማለታቸውንም የሚታወስ ነው። አቶ ገዱ አንዳርጋቸውም በግብጽና በኢትዮጵያ መካከል እንዲህ ጦርነት የሚያጭር ነገር ከተቀማጭ የአሜሪካ ፕሬዝዳንት መሰማቱ የሁለቱን ሀገራት የቆየ ግንኙነትና ጥምረት አያሳይም፣ እንዲሁም ሀገራቱን በሚገዛው የዓለም አቀፍ ሕግም ተቀባይነት የለውም ማለታቸውንም በወቅቱ የወጣው የውጭ ጉዳይ ሚኒስቴር መግለጫም ያመላክታል። ጠቅላይ ሚኒስትር አብይ ለሪፐብሊካኑ እጩ ዶናልድ ትራምፕ የእንኳን ደስ አሎት መልእክታቸውን ያስተላለፉት የአሜሪካ የምርጫ ውጤት በይፋ ሳይገለጽም ነበር። በምርጫ ድሎትና ወደ ስልጣን በመመለሶ እንኳን ደስ አሎት ማለት እፈልጋለሁ ሲሉ ጠቅላይ ሚኒስትር አብይ በኤክስ ገጻቸውም ላይ መልእክታቸውን አስፍረው ነበር። አክለውም በእርስዎ የስልጣን ዘመን የሁለቱን ሀገራት ግንኙነት በበለጠ ለማጠናከር በጋራ የምንሰራበት ጊዜን እጠብቃለሁ ሲሉም በዚሁ መልእክታቸውም ላይ አትተዋል። ጠቅላይ ሚኒስትር አብይ በስልጣን የቆዩባቸው ባለፉት 6 ዓመታት ውስጥ 4ቱ በዲሞክራቶች የስልጣን ዘመንም ነው። ለ2 ዓመታት በዘለቀው ደም አፋሳሹ የትግራይ ጦርነት ምክንያት በተፈጸሙ ጥሰቶች በርካታ ማዕቀቦች በአሜሪካ መጣላቸው ከዲሞክራቶች ጋር ያለው ግንኙነትም እንዲሻክር አድርጓል። ከነዚህም ውስጥ የአሜሪካው ፕሬዝዳንት ጆ ባይደን በትግራይ ጦርነት ላይ ጥሰቶችን ፈጽመዋል የተባሉ አካላት ላይ ያነጣጠረ ማዕቀብ ለመጣል የሚያስችል ፕሬዝዳንታዊ ትዕዛዝ መፈረማቸውም ይታወሳል። ማዕቀቡ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የአማራ ክልል አስተዳደርና የህወሓት አመራሮችን ተጠያቂ የሚያደርግ እንደነበርም ተገልጿል። እቀባው ግጭቱ እንዲራዘም አስተዋጽኦ ያደረጉ፣ ሰብአዊ እርዳታ ተደራሽነትን ያደናቀፉ፣ ተኩስ አቁሙን የተከላከሉ፣ በቀጥታ ተጠያቂ የሆኑ ወይም ተባባሪዎች ላይ ያነጣጠረ እንደሆነም ባይደን በጊዜው ማስታወቀው ነበር። የምጣኔ ሀብትና ደህንነት እገዛ እንዲቋረጥ፣ ወደ ኢትዮጵያ በሚገቡ የመከላከያ ወታደራዊ ንግዶች ላይ ገደብ አሜሪካ የጣለች ሲሆን በተጨማሪም በባለስልጣናት ላይም የጉዞ እቀባም ጥሎ ነበረ። ባለፈው ዓመት ጳጉሜ ወርም ፕሬዝዳንት ጆ ባይደን ከጦርነት ጋር በተያያዘ ባለስልጣናት ላይ ማዕቀብ መጣል የሚያስችለውን ፕሬዝዳንታዊ ትዕዛዝ ለተጨማሪ 1 ዓመት እንዲራዘም መወሰናቸውንም አስታውቀዋል። ሌላኛው የአሜሪካ መንግስት ከሰሃራ በታች ላሉ የአፍሪካ ሀገራት የዘረጋው ከቀረጽ ነጻ እድል ወይንም ደግሞ አጓ ተጠቃሚ የነበረችው ኢትዮጵያ እየተካሄደ በነበረው ጦርነት ሳቢያ ከተጠቃሚነት ውጪ እንድትሆን መደረጉ ይታወሳል። በጦርነት ወቅት የሁለቱ ሀገራት ግንኙነት ሻክሮ የነበረ ሲሆን አሜሪካን በጦርነቱ የተፈጸሙ የጦር ወንጀሎችንም በመንቀስም ስታወግዝም ቆይታለች። በዚህም ምክንያት የዲሞክራቶች ከዋይት ሀውስ መውጣት እንደ ኢትዮጵያ ላሉ ሀገራት አዲስ መስመር ወይም አዲስ እድል የሚያመጣ ሊሆን ይችላል ብለው ሊያስቡም እንደሚችሉም ተንታኞች ይናገራሉ። የትግራይ ጦርነት ቢቋጭም በኦሮሚያና በአማራ ክልሎች ውስጥ ያሉ ግጭቶች የቀጠሉ ሲሆን የትራምፕ ፖሊሲ ይህንን አስመልክቶ ምን ሊሆን ይችላል የሚለውም የሚታይ ይሆናል።
ፕሬዝዳንት ኤርዶዋን በሶማሊያና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አደርጋለሁ አሉ። በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉም የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ገልጸዋል። ፕሬዝዳንት ኤርዶዋን ይህንን የተናገሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን ሐሙስ መጋቢት 18 ቀን 2017 ዓ.ም በፕሬዝዳንታዊ ቤተ መንግስታቸው ባገኙበትም ወቅት ነው። ራሷን በነጻ ሀገርነት ካወጀችው ሶማሌላንድ ጋር በተደረሰ የባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርክ ፕሬዝዳንት አሸማጋይነት አንካራ ላይ በተደረገ ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸውም ይታወሳል። ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮች በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫም አስታውቋል። ኤርዶዋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራም እንደምትሰጥም ነው የተናገሩት። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገው ድጋፍ እንደማያቋርጥም ለፕሬዝዳንቱ አረጋግጠውላቸዋል። በዚህም አንደምታ ኢትዮጵያን ያነሱት ኤርዶዋን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስኪያመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸው ባላለሰለሰ ሁኔታ እንደሚቀጥልም ነው አጽንኦት የሰጡት። በቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን አደራዳሪነት ታህሳስ 2 ቀን 2017 ዓ.ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡም ያደረገ ነው። ሁለቱ የአፍሪካ ቀንድ ሀገራት ልዩነታቸው በሰላም ቋጭተው ስምምነት ላይ ለመድረስ በሚያደርጉት ጥረት አሸማጋይ የሆነችው ቱርክ የሀገራቱን የመጀመሪያ ዙር የቴክኒክ ድርድር የካቲት 11 ቀን 2017 ዓ.ም በአንካራ አሰናድታ ነበር። በመጀመሪያው ዙር የቴክኒክ ድርድር ሁለቱም ልዑካን የአንካራው ስምምነት መፈጸም ላይ ያላቸውን ቁርጠኝነትም ያሳዩበት ነውም ተብሏል። ልዑካኑ የሀገራቱ መሪዎች በአንካራ ስምምነት ላይ ያስቀመጡትን ራዕይ ወደ ተግባር ለመቀየር እንዲሁም ለጋራ የዘላቂ ልማት ተጠቃሚነት መሰረት ለመጣል ተጨባጭ ስራ መጀመራቸውንም የቱርክ የውጭ ጉዳይ ሚኒስቴርን በመግለጫው አክሏል። ቀጣዩ የቴክኒክ ድርድርም ለመጋቢት 2017 ዓ.ም ቀጠሮ መያዙም ነው የተገለጸው። ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ፊርማቸውን ባኖሩበት የአንካራ ስምምነት መሰረት ሶማሊያ በአፍሪካ ህብረት ተልዕኮ ስር ሆነው በሀገሯ የተሰማሩትን የኢትዮጵያ ወታደሮች መስዋዕትነትንም እውቅና ትሰጣለች። ከዚህ በተጨማሪ ስምምነቱ የሶማሊያ የግዛት አንድነት ባከበረ ሁኔታ ኢትዮጵያ አስተማማኝ የባህር መተላለፊያ ማግኘቷ የሚኖረውን ዘርፈ ብዙ ጠቀሜታ ሁለቱ ሀገራት እውቅና ይሰጣሉ ሲልም ያትታል። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘትም የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትም ያስከተለ መሆኑም ይታወሳል። ቱርክ የሶማሊያ የረዥም ጊዜ አጋር ስትሆን የሰብአዊ እርዳታ፣ ወታደራዊ ስልጠናና የልማት እርዳታም ታደርጋለች። የቱርክ የኮሚኒኬሽን ዳይሬክተር መግለጫ እንዳስታወቀው መሪዎቹ በተጨማሪ በጸረ ሽብርተኝነት ዙሪያ ያለውን ትብብር በተመለከተም ተወያይተዋል። ውይይቶቹ ከጸጥታ ጉዳዮች በተጨማሪ የኢኮኖሚ፣ የንግድና የመከላከያ ትብብርም ያካተቱ ናቸው። ሁለቱ መሪዎች የሁለትዮሽ ንግድና ለማሳደግና የመከላከያ ኢንዱስትሪ ግንኙነቶችን ለማጠናከር ውይይቶችን ማድረጋቸውንም ከዳይሬክተሩ የተገኘው መረጃም ያስረዳል። በቀይ ባህር የቱሪስት ሰርጓጅ መርከብ በመስመጧ የ6 ሩሲያውያን ሕይወት አለፈ። በግብጿ ከተማ ሁርጋዳ አቅራቢያ በቀይ ባህር አንድ የቱሪስት ሰርጓጅ መርከብ ሰጥሞ የ6 ሩሲያውያን ቱሪስቶች ሕይወትም አልፏል። ሐሙስ በሀገሬው ሰዓት አቆጣጠር 4 ሰዓት ላይ ከሰጠመችው ሲንድባድ ከተሰኘችው መርከብ 39 ሰዎችን በሕይወት መታደግ እንደተቻለም ነው ባለስልጣኑ የገለጸው። 9 ሰዎች የቆሰሉ ሲሆን ከነዚህ ደግሞ የአራቱ የከፋ ጉዳትም ነው ተብሏል። ከሟቾቹ መካከል 2 ህጻናት መሆናቸውን የሩሲያ ባለስልጣናት ዋቢ አድርጎ የሩሲያ የዜና አገልግሎት ታስም ዘግቧል። ባለስልጣናቱ አሁንም ምርመራ እያደረጉ ሲሆን መርከቧ የሰጠመችበት መንስኤ እስካሁን ድረስም አለመታወቁን ነው የተገለጸው። በቀይ ባህር ላይ የቱሪስት መርከብ ስትሰምጥ ከቅርብ ወራት ወዲህም ይህ ሁለተኛ መሆኑም ይታወቃል። በህዳር ወር ማርሳ አላም በተሰኘችው ስፍራ አቅራቢያ አንድ ጀልባ የመገልበጥ አደጋ የገጠማት ሲሆን በዚህም 11 ሰዎች ደብዛቸው እንደጠፋም ቀርቷል። ግለሰቦቹም እንደሞቱ ይታመናል ነው የተባለው። ሲንድባድ ለተወሰኑ ዓመታት የቱሪስት ሰርጓጅ መርከብም ሆኖ አገልግሏል። በሁርጋዳ የባህር ዳርቻ አቅራቢያ ሁሉ የውሃ ስነ ምህዳሮች ወይም ደግሞ ኮራል ሪፍ ማየት የሚፈልጉ ጎብኚዎችን እንደሚወስድ የሲንድባድ ሰርጓጅ መርከቦችም አስታውቀዋል።
የባህር አስተዳዳሪ አምር ሐናፊ በሰርጓጅ መርከቧ ተሳፍረው የነበሩ 45 መንገደኞች ከሩሲያ፣ ከኖርዌይና ከስዊድን ሀገራት የተውጣጡ መሆናቸውንም ነው የገለጹት። በመርከቧ ውስጥ 5 የግብጽ ሰራተኞችም ነበሩ። ሐናፊ እንደተናገሩት 6ቱ ሟቾች ሁሉም ሩሲያውያን ቢሆኑም የተጎጂዎቹ ሙሉ ዝርዝር መረጃ እስካሁንም አልተገለጸም። ከሟቾቹ መካከል 2 ባለትዳሮች ዶክተሮች የሚገኙበት ሲሆን ሴት ልጆቻቸውን በሆስፒታል እንደሚገኙ ባለስልጣናቱ ተናግረዋል። በክስተቱ ላይ ምርመራ እየተካሄደ ቢሆንም የሩሲያ አስጎብኚዎች ማህበር የባህር ሰርጓጅ መርከቡ በ20 ሜትር ጥልቀት ላይ ያለ በውሃ አካል በሚገኝ ቁጥቋጦና ድንጋይ ተመቶ ግፊቱን ማጣቱም ነው የተገለጸው። ጋዳ ከተማ ከደቡብ ምስራቅ ካይሮ አጠገብ የምትገኝ ሲሆን ባሏት ውብ የባህር ዳርቻዎች እና የውሃ ላይ ስነ ምህዳርም የቱሪስት መስህብ ናት። የሲንድባድ ሰርጓጅ መርከብ በእነዚህ ጉዳዮች ተሳፋሪዎች በውሃ ውስጥ 25 ሜትር ጥልቀት እንዲገቡ እንደሚያስችላቸውም ከድረገጹ የተገኘ መረጃም ያስረዳል። ዩናይትድ ኪንግደሟ ብሪስቶል ነዋሪ የሆኑት ዶክተር ጄምስ አልድሪጅ ባለፈው የካቲት በባህር ሰርጓጅ መርከብ ተመሳሳይ ጉዞም አድርገዋል። ሰርጓጅ መርከቧ በጥሩ ሁኔታ የተያዘና በማስታወቂያ ፎቶዎቹ ላይ እንደሚታየው ነውም ብለዋል። ዘመናዊ መሳሪያዎች የተገጠሙላት ወደ ውሃ ውስጥ አብሮት የሚገቡ 2 ጠላቂዎችንን ጨምሮ ሌሎች ባለሙያዎችም አሉም ነው ያሉት። የውሃውን ስነ ምህዳር ለ40 ደቂቃ ያህል የጎበኙት ዶክተሩ ስጋት እንዳልተሰማቸውም ነው ለቢቢሲ ሲናገሩ የተመለከት ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።